በነገራችን ላይ ሪል ስቴት አቅራቢዎች ዋጋውን እኔ ምናልባት እኛ ደርሰንባቸዋል በስንት ቢሸጡ እንደሚያዋጣቸው ማለት ነው። ለምሳሌ በ90 ሺህ ወይም ደግሞ በ90 ምናምን ሺህ ስለሸጠ እሱ ምን ያክል እንደሚያተርፍ ያውቀዋል። የመወዳደር ከእናንተና ጋር መወዳደር ፈልጎ ካልሆነ በስተቀር ማለት ነው። እናንተና እንዴት አገኙት እኔም እኮ እንደማግኘት ፈልጋለሁ። ዓላማው አሁን ላይ ሰመር ያ አይደለም። ከስተመሮችን ጥያቄ ማሟላትና የአዲስ አበባ ውስጥ ያለውን የሪል ስቴት መጋነንን ማስቀረት ነው የፈለገው። 81.7 ሜትር ስኩዌሩ 7 ሚሊዮን 300 ሺህ ብር መጀመሪያ የሚከፈለው 10% 733 ሺህ ብር ይከፈላል ማለት ነው። 10% ብቻ በ733 ሺህ ብር ቅድመ ክፍያ የባለ አንድ መኝታ ወይም ደግሞ የ80 ምናምን ካሬ የቤት ባለቤት መሆን ትችላላችሁ ማለት ነው። ሌላኛው ባለ ሁለት መኝታ ነው። ባለ ሁለት መኝታ በተለያዩ የካሬ አማራጮች ይኖሩናል። በ111 ካሬ እና በ134 ካሬ ስቲል ይሄም 111 ካሬም ምናልባት አሁንም ደስ የሚል ካሬ ነው። ምንወድ ማለት በጣም ብዙ ጊዜ ጥናት አውጥተን የመረጥነው ለከስተመር አፎርድ ይሆናል ተብሎ የተመረጠ ካሬ ነው 111 ካሬ። ምናልባት አሁንም ከዚህ በፊት ባለ ሁለት መኝታ 95 ካሬ 100 ካሬ 105 ካሬ እያለ ነው የምናቀርባቸው። ይሄኛው ግን 111 ካሬ ስቲል በጣም ሰፊ የሆነ ባለ ሁለት መኝታ ነው። የዚህ ዋጋ እዚሁ በአፍሪካ ህብረት ቅርብ በዲፕሎማቶች መንደር በሜክሲኮ እና በሳር ቤት መሃል በቡልጋሪያ ማለት ነው። የዚህ ቶታል ፕራይሱ ወደ 9 ሚሊዮን 900 ሺህ ብር አካባቢ ይሆናል። መጀመሪያ የሚከፈለው 10% በ999 ብር ኦልሞስት 1 ሚሊዮን ብላችሁ ያዙት። እኛ ጋር እዚህ ሴንተር በሆነ ቦታ ላይ ፕራይም በሆነ ሎኬሽን ላይ የባለ ሁለት መኝታ መሆን ለምትፈልጉ ሰዎች በ1 ሚሊዮን ብር ቅድመ ክፍያ ወይም ደግሞ በ990 ሺህ ብር አካባቢ ቅድሚያ ክፍያውን ከፍላችሁ የባለ ሁለት መኝታ የቤት ባለቤት መሆን ትችላላችሁ ማለት ነው። 134ቱን ያው እንግዲህ ያልነገርኳችሁ ደውላችሁ ጠይቁኛላችሁ። እሺ ሌላኛው ባለ 3 መኝታ በ168 ካሬ እና በ182 ካሬ አለን። በጣም እነዚህ ሰፋ ያሉ ናቸው። ምናልባት ከዋጋችን አንፃር እና ከሎኬሽናችን አንፃር ምናልባት ባለ 3 መኝታ የሚፈልጉ ሰዎች ትንሽ ክላሳቸው ከፍ ያሉ ሰዎች ናቸውና ግን እዚህ ላይ ማንም ሰው መረባረብ ይችላል። ይህ ክላስ የሚባል ነገር የለም። ዋጋውን ስነግራችሁ በደንብ ስለምታውቁት ማለት ነው። ምናልባት እዚህ አካባቢ ላይ 182 ካሬ ወይም ደግሞ 182 ማለት ጀስት እንደ ፔንት ሃውስ ማለት መያዝ ትችላላችሁ። ሳሎኑ ብቻውን 46.74 ኦልሞስት 47 ካሬ ምላችሁ ማለት ትችላላችሁ። ብቻውን አንድ ባለ አንድ መኝታ መሆን ይችላል የሳሎኑ ስፋት ማለት ነው። የዚህ ቶታል ፕራይሱ የ182 ማለት ነው። ጠቅላላ ዋጋ 16 ሚሊዮን ብር ነው። እዚህ አካባቢ ፔንት ሃውስ ወይም ደግሞ ባለ 3 መኝታ ስንት ይሽጣል ብላችሁ በደንብ አጣሩ። ከ25 እና ከ30 ሚሊዮን በታች አይሽጥም አካባቢው ላይ ማለት ነው። ሜክሲኮ፣ ቡልጋሪያ፣ ሳር ቤት በዚህ ፕራይስ ነው የሚሸጡት። ደግሞ ባለ 3 መኝታ ተብሎ ካሬው ስንት ነው ብላችሁ ጠይቁ ብያቸዋለሁ። ትልቅ ካሬ ነው 182 ካሬ ነው። የዚህ 16 ሚሊዮን ብር ይሆናል። የባለ 3 መኝታ የቤት ባለቤት መሆን ፈልጋለሁ የትልቁን ካሬ የሚል ሰው መጀመሪያ የሚጠበቅበት 10% 1 ሚሊዮን 600 ሺህ ብር ብቻ ይከፍላል ማለት ነው። 1 ሚሊዮን 600 ሺህ ብር ከፍሎ የባለ 3 መኝታ የቤት ባለቤት መሆን ይችላል ማለት ነው።